ምንም እንኳን ምርጫው የግጭት ጥላ ቢያጠላበትም የጭቆና ክስ ቢሰማበትም እንዲሁም የተቃውሞ ፓርቲዎች ተሳትፎ አናሳ ቢሆንም የጠቅላይ ሚኒስትር ዶክተር አብይ አህመድ ፓርቲ በአገሪቱ አጠቃላይ ምርጫ ከፍተኛ የህዝብ ተወካዮች ምክር ቤት መቀመጫን በማሸነፍ የበላይነት ይዞ ለመቀጠል ችሏል። ይፋ ከተደረጉት 501 መቀመጫዎች ውስጥ 438ቱን ያገኘው የብልጽግና ፓርቲ አዲስ መንግስት ለመመስረት ይችላል። ጠቅላይ ሚኒስትሩን በቀጣይ ዓመት መስከረም በስልጣናቸው ለመቀጠል ቃለ መሐላም ይፈጽማሉ። ይህ ለአብይ ደጋፊዎች ትልቅ ድል በመሆኑ በበላይነት የመሩት የኢኮኖሚ ለውጥ እንደሚቀጥሉ ያምናሉ። ነገር ግን ሌሎች አብይ ጠቅላይ ሚኒስትር ሆነው ሲቀጥሉ በህዝብ ብዛት በአፍሪካ ሁለተኛዋ በሆነችው አገር ውስጥ ያሉት ክፍፍልና የደህንነት ተግዳሮቶች እየተባባሱ ይሄዳሉ ብለውም ይሰጋሉ። የ49 ዓመቱ ጠቅላይ ሚኒስትር ለመጀመሪያ ጊዜ ወደ ስልጣን የመጡት በአውሮፓውያኑ 2018 የተካሄዱ ተቃውሞችን ተከትሎም ሲሆን መጀመሪያ ላይ ስለ አንድነት ባደረጉት ጥሪ ከፍተኛ ተቀባይነት ቢያገኙም ከሁለት አስርት ዓመታት በላይ የአገሪቱን መንግስት ተቆጣጥረው ከቆዩ ከትግራይ ፖለቲከኞች ጋር ተቃቅረዋል። አብይ ወደ ስልጣን ከመጡ ከአንድ ዓመት በኋላ በዋናነት ከኢትዮጵያ ሰሜናዊ ጎረቤት ከኤርትራ ጋር የነበረው አስርታት ያስቆጠረ ፍጥጫን ለማስቀረት በወሰዱት እርምጃ ምክንያት የኖቤል የሰላም ሽልማት አሸንፈዋል። በአገሪቱ የአማራና የኦሮሚያ ክልሎች የሚካሄዱት ኃይለኛ የታጣቂዎች እንቅስቃሴ ስለማብቃታቸው ምልክቶች ባለማሳየታቸው የደህንነት ባለሙያዎች አገሪቱ ወደ ጦርነት ልትመለስ እንደምትችልም ይሰጋሉ። በምርጫ ቀን ከመንግስት ኃይሎች ጋር የሚዋጉ ታጣቂ ቡድኖች በፈጠሩት የደህንነት ስጋት ምክንያት በአገሪቱ በርካታ ህዝብ በሚኖርባቸው ሁለት ክልሎች ውስጥ 143 የምርጫ ጣቢያዎች ሳይከፈቱም ቀርተዋል። በአማራ ክልል የፋኖ ሚሊሻና በሽብር ቡድንነት የተፈረጀው በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ሁለቱም ምርጫውን እናም ውጤቱን ውድቅ አድርገዋል። ከ4 ዓመት በፊት ካበቃው የሁለት ዓመት የእርስ በእርስ ጦርነት እያገገመ ባለው በትግራይ ክልል ያለውን ሁኔታ አሳሳቢ ነው። ጦርነት ዳግም ሊቀሰቀስ ይችላል ተብሎ የሚሰጋበት 6 ሚሊዮን ነዋሪዎች ያሉት የትግራይ ክልል ምርጫም አልተካሄደበትም። ትግራይ በሁለቱ ዓመታት ጦርነት ወቅት ወታደሮቿ ከኢትዮጵያ መንግስት ኃይሎች ደግፈው ከተዋጉ ከኤርትራ ጋር ትዋሰናለች። ውድቅ ብታደርገውም በወታደሮቿ ትግራይ ውስጥ ሰፊ የሆነ ግፍ ፈጽሟል ተብለውም ይከሰሳሉ። ነገር ግን ጦርነቱ ካበቃ በኋላ የአዲስ አበባ የአስመራ ግንኙነት በፍጥነት ተበለሻሽቷል። ባለፉት 3 ዓመታት ጠቅላይ ሚኒስትር ዶክተር አብይ አህመድ አገራቸው በ1985 ኤርትራ ነፃ አገር ስትሆን ኢትዮጵያ ያጣችው የቀይ ባህር ወደብ መልሳ ማግኘት እንዳለባት በተደጋጋሚ ሲናገሩም ቆይተዋል። ለዚህም 1350 ኪሎ ሜትር የባህር ዳርቻ ያላት ኤርትራ ወደብ አልባ የሆነችውን ኢትዮጵያ ግዛት በማስፋፋት ምኞትንም ትከሳታለች። በሚያስደንቅ ሁኔታ አስመራ አሁን ወዳጅነቷ ከትግራይ መሪዎች ጋር በማድረጓ ዳግም ግጭት የሚቀሰቀስ ከሆነ ምስል ከነበረው በተቃራኒ ኤርትራ ለትግራይ ኃይሎች የምትወግን ይመስላል። አዲስ አበባ ከኢትዮጵያና ከኤርትራ ጋር በምትዋሰነው ሱዳን ውስጥ በሚካሄደው የእርስ በእርስ ጦርነት ውስጥ ተሳትፎ እንዳላትም ትከሰሳለች። ምንም እንኳን ኢትዮጵያ በተደጋጋሚ ብታስተባብልም በርካታ ሪፖርቶች አዲስ አበባ የሱዳን ተፋላሚ አንጃ የሆነውን የፈጥኖ ድራሽ ኃይል RSF እንደምትደግፍም ያመላክታሉ። የኤርትራና የትግራይ ኃይሎች ከፈጥኖ ድራሽ ኃይሉ ጋር እየተፋለሙ ከሚገኙ ከሱዳን ጦር ጋር የጠበቀ ግንኙነት እንዳላቸው ለረጅም ጊዜም ሲነገር ቆይቷል። ይህ ጠቅላይ ሚኒስትር አብይ የሰላም ፈጣሪነት ሚና ሊጫወቱበት የማይችሉትንና በቀጠናው ውስጥ ሊሰራጭ የሚችል አደገኛ ሁኔታም ይፈጥራል ይላል። በአብይ መንግስትና በትግራይ ክልል ውስጥ የበላይ በሆኑ ህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የነበረው ጠላትነት በጥቅምት 2015 ዓ.ም በተፈረመው የሰላም ስምምነት ይቋጫል ተብሎም ነበር። ነገር ግን ሁለቱም ወገኖች ያንን ስምምነት በመጣስ እርስ በርሳቸው ይካሰሳሉ። በትግራይ የተካሄደው ጦርነት ባለንበት ክፍለ ዘመን እጅግ አደገኛ ከሆኑት መካከል አንዱ ሲሆን የአፍሪካ ህብረት አሸማጋይ ጦርነቱ ክልሉን ወደ ረሃብ እያመራ በነበረበት ወቅት
ወደ 600 ሺህ የሚጠጉ ሰዎች እንደሞቱም ገምተዋል። በወቅቱ መንግስት ውድቅ ቢያደርገውም ለክልሉ የሚቀርበውን የምግብ እርዳታ በማገድ ተከሶም ነበር። የተደቀኑት አደጋዎች ተጨባጭና በሁለቱም ወገኖች የሚመሩ ናቸው ሲሉ በአንድ ወቅት ለአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ይሰሩ የነበሩት የአፍሪካ ጉዳዮች ተንታኝ ካሜሮን ሁድሰን ለቢቢሲ ተናግረዋል። ከምርጫው በፊት ህወሓት በጠቅላይ ሚኒስትር አብይ የተሾመውን የክልሉን ጊዜያዊ አስተዳደር አፍርሶ ከጦርነት በፊት የነበረውን አስተዳደር ወደ ነበረበት መልሷል። ህወሓቶች እየጨመረ ላለው ውጥረት ተጠያቂ ናቸው፣ ለጦርነት ዳግም ዝግጅት እያደረጉ መሆኑ የሚጠቁሙ እንቅስቃሴዎችና መግለጫዎች ሲሰጡም ቆይተዋል ሲሉም ሀድስ ይናገራሉ። ህወሓት ወጣቶችን በግዳጅ ወደ ሰራዊት እንዲቀላቀሉ እያስገደዱ መሆኑን የሚያመላክቱ ዘገባዎች እየወጡም ናቸው። በትግራይ የሚንቀሳቀሰው ተቃዋሚ የሳልሳይ ወያኔ ፖለቲካ ፓርቲ አባል የሆኑት ሸዊት ውዳሴ ለቢቢሲ እንደተናገሩት በርካታ ወጣቶች ለውትድርና እየተመለመሉ በመሆኑ የትግራይ ህዝብ ስጋት ውስጥ ነው ይላሉ። በአድዋ ከተማ የሚኖር አንድ ወጣት ለቢቢሲ ትግርኛ እንደተናገረው ሲቪል የለበሱ የታጠቁ ሰዎች ወደ ቤቱ እንደሄዱና በትጥቅ ትግል ውስጥ እንድንሳተፍ እንደያዙን ነግረውናል ብለዋል። የክልሉ ባለስልጣናት በግዳጅ የሚደረግ ምልመላ እንደሌለም ያስተባብላሉ። ወጣቶች ራሳቸውን ለመከላከል ስልጠና እየወሰዱ ነው ሲሉ የሰሜን ምዕራብ ትግራይ የደህንነት ኃላፊ አቶ ተስፋዬ አባዲም ተናግረዋል። ይሁን እንጂ ሀድሰን እንደሚሉት እነዚህ የህወሓት ድርጊቶች የመጡት ጠቅላይ ሚኒስትር አብይ ከስምምነቱ ወጥቶ በትግራይ ስጋት የሚፈጥር እርምጃዎች በመውሰዱ ነው ባይ ናቸው። የአውሮፓ ህብረት በሰሜን ኢትዮጵያ ያለውን ውጥረት በአፋጣኝ እንዲረግብ በቅርቡ ባወጣው ማስጠንቀቂያም ጠይቆ ነበር። በፌዴራል መንግስቱና በህወሓት መካከል ከ4 ዓመት በፊት ለተደረሰው የሰላም ስምምነት ዋነኛ አሸማጋይ የነበረችው አሜሪካ ባለፈው ሳምንት አክራሪ የህወሓት አባላት እና የቅርብ ቤተሰቦች ኢላማ ያደረገ የቪዛ እገዳም ጥላለች። እገዳው እነማን እንደሚመለከት በስም ባይጠቅስም በትግራይ ክልል የተፈጠረው ቀውስ ለመፍታት የሚደረገውን ጥረት የሚያደናቅፍ ወይንም ተባባሪዎችን የሚመለከት ነው ብለዋል። በዓለም አቀፍ የክራይሲስ ግሩፕ ባለሙያዎች ቡድን የአፍሪካ ቀንድ ተንታኝ የሆኑት ማግነስ ቴይለር በፍጥነት ወደ ጦርነት ይገባሉ ብለው አያምኑም። ነገር ግን እየቀጠለ ያለው ዝቅተኛ ውጥረት አደገኛ ሁኔታ ነው ብለዋል። አዲስ አበባ ህወሓት ከኢትዮጵያ ጠላቶች ጋር እየወገነ ነው ብላ በምታምንበት በዚህ በተካረረና መርዛማ ቀጠናዊ ፖለቲካ ውስጥ ትግራይ ማዕከላዊ ያደረገ አካባቢያዊ ግጭት የመፍጠር እድሉ ሰፊ ነው ሲሉም ለቢቢሲ ተናግረዋል። የትግራይ ተቃዋሚ ፖለቲከኛ ለሆነው ለሸዊት ችግሩ የሁለቱ ወገኖች ግትር መሆንና ልዩነቶች በድርድር ለመፍታት ፈቃደኛ አለመሆናቸው ነው። የበላይነታቸውን ለማረጋገጥ ትክክለኛውን ጊዜ እየጠበቁ እንደሆነ ማምናለው። ይህ ደግሞ ወደ ውጊያ ሊያመራም ይችላል። እንደ ሀድሰን ገለጻ ደግሞ የሚቀጥሉት ወራት የኢትዮጵያ ወደፊት ዕጣ ፈንታ የሚወሰን ሊሆን ይችላል። ብዙዎች አብይ የፖለቲካ ስልጣኑን ማጠናከር ለትግራይና ለግጭቱ ለአንዴና ለመጨረሻ ጊዜ እንዲያበቃ ለማድረግ ወይንም መፍትሄ ለመስጠት እንደሚጠቀምበት መስጋታቸው ተገቢ ይመስለኛልም ብለዋል።